እስቲ ኪኒ እንዳልያዝ ካሁን ሽሮን ትነቃት ፋየው ሽሮ ያልተናቀ ምን ይናቀ ተምቹ አቤት ፋየው እንደው ምንድነው የነካ ምንድነው የነካኝ ምን ነካኝ ለውጥ ወጥ ብለሃል እሱ ነው እንዴ ገንዘቡ ነው አይ ተምቹ ገንዘብ እኮ ኃላፊ ጠፊ ጤዛ ነው ሰው ነው የሚበልጠው የሰው ልጅ ምን ያደርጋል ዋናው ገንዘቡ ገንዘብ ካሉት የሰው ልጅ ደጁ ድረስ ይመጣል ታዲያ ገንዘብ እንደዚህ ይበልጣል እያልክ ነው እንደዚህ የምታባክነው አሁን ነገሩ ገባኝ ጆሮ መጥቶ ነው አይሞላውት ጆሮ መጥቶ ቢሞላይም ባይሞላኝ የተናገርኩት ውሸት ነው እና አመኑት እንዴት ነው ማለምነው ይሄው በፊት ለፊቴ እኮ ነው ከሰው ልጅ ገንዘብ እንደሚበልጥ የነገርከኝ ስርዓት ስራ በየመጠጥ ቤቱ የዞርክ መጠጥን ስትጠጣ ነው የምትውለው እንዴት አድርጎ ነው ግን ጥገባናት ላይ እንደዚህ ይፈለው መስገቡ ምን ሆነሻል አባትሽ ምን ሆነ አባዬ ሞተ ምን አባትሽ ሞተ አዎ ሞተ ማልቀስ ከበደህ አይደል እኔ እንጃ ከበደኝ መሰለኝ ምንም ብትል አልፈርድብህም አባዬ ብዙ አሰቃይቷል እንዴ ኧረ እኔ እኮ ረስቼዋለሁ ብትረሳው ኖሮማ ታለቅስ ነበር ያደረገብኝም ብረሳው ምንም ያደረገልኝ ነገር ስለሌለ ነው እምቢ አለኝ ምንም ብትል አልፈርድብህም በጣም ይቅርታ ፍቅር እኔ እኮ ስጠፊ ይሄ ነገር የተፈጠረ አልመሰለኝም ነበር ምን ታደርገዋለህ እንግዲህ ሆነ ቆይ ምን ሆኖ ነው ግን የሞተው ኧረ እባክህ ያኔ ድሀ በነበርን ሰዓት ስንቱ ነው እኛን እንዲህ ሲረማመድብን ነበር አሁን ደግሞ ገንዘብ አለን ስለዚህ እኛም በተራችን በተራመዱብን ላይ እንራመዳለን ማንም ምንም ሊያደርግ ይችላል ታሬ ግን አንድ ቀን ቢሆን እንደዚህ አድርጎብን አያውቅም ተው እባክህ እውነቴን ታሬ ባይኖር ዶሮ እኮ በራም መሞታችን አይቀርም ነበር እኔ ምን አደረኩኝና ጆሮ ይሄ ተምቹ ሊረሳው ይችላል እኔ ግን መቼም ማረሰው በተለይ ደግሞ አንድ ቀን ያደረክልን ነገር የትኛው ቀን የሆነ ቀን ለቤተሰቦች ገንዘብ ልከህ ከባንክ ስትወጣ አገኘንክ ከዛም እኛ በጣም እንደራበን ነገርንክ አንተም በጣም ነበር የተጨነቀው ምክንያቱም ያለህን ገንዘብ በሙሉ ለቤተሰብ ልከህ ነበር ምን የዛን ጊዜ እኮ ገጠር ከብት እንግዛ ብሎ ለነሱ ልኬው ነበር ከዛ የሆነ ቤት ወሰድከንና ስልክህን አስይዘህ ምሳ በላን ያን ቀን ግን መቼም ነው የማረሰው ጥሩ ልጅ እንደሆናችሁ ስለማውቅ እኮ ነው አሁንማ ገንዘብ አለን አይደል በደንብ ተሽለጥለጥልን እንጂ ተምቹ ተረስታ ምንድነው እጮ ይወጣል አለ ተረስታ አልኩ ሰላም ለእናንተ የሆኑ ውድ የኖላዊ ድራማ ተከታታዮች በያላችሁበት የዓለም ዳርቻ ሰላማችሁ ይዛ ዛሬም እንደተለመደው ኖላዊ ድራማን ይዘልላችሁ መጥተናል ማለት ነው ምዕራፍ 2 ኖላዊ ድራማ እንደቀጠለ ነው እንግዲህ ጊዜ እንደ ቂጣ ይገለባበጣል የሚባለው ተረት በኖላዊ ድራማ ታይቷል ማለት ነው ምክንያቱም ከዚህ በፊት እንግዲህ ወይዘሮ ሜላት እጅግ በጣም ብዙ ሀብት ያላት ሴት ነበረች እነ ታምቹና ጆሮ ደግሞ ጎዳና ላይ የሚውሉ ደሃ ነበሩ ምንም ነገር የሌላቸው አሁን ላይ ግን እነሱ ባልታወቀ ምክንያት ባልታወቀ ሳይሆን ባላሰቡት ምክንያት ሀብታም ሆነዋል እሱም ደግሞ የሀብት ምንጫቸው ከዚህ በፊት የጆሮ አባቱ እና እናቱ ሲሞቱ እንጀራ አባቱ ብዙ ነገሩን ቀምቶት ነበር አሁን ግን ሲሞት ሁሉን ነገር ስለጸጸተው በእህቱ ምክንያት ማለት ነው በፍቅር ምክንያት ሁሉን ሀብቱን እንዳወረሰውና ለሱ ቃል እንደገባለን ነግረው አልቀበልም ብሎ መጨረሻ ላይ ግን እሷም በዚህ አጋጣሚ በጣም ታማኝነቷን ያሳያል ምክንያቱም ሙሉ ሀብቱን አወርሽልኝ ሲላተኝ ለራስ የተወሰነ ነገር እንኳን ያስፈልገኛል ሳትል ሙሉ ሀብቱን ላንተ እንድሰጥ ነው የነገረኝ ብትለውም እሱ በጭራሽ ይሄን አልቀበልም ከፈለግሽ ሁለታችንም እኩል እንካፈለው ሲላተኝ መጨረሻም በግዳሳ ምኗት እሺ ብሎ በዚህ ስራ ከፍቶ እንግዲህ የኋላውን ሳይረሳ በደንብ እየሰራና እየተለወጠበት ይገኛል ማለት ነው ምክንያቱም እሱ ብሩን ገንዘቡን ከማጥፋት ይልቅ ስራ እየጀመረ ከዛም በኋላ ደግሞ ብዙ ነገሮችን እያደረገ ነው ያለው
እሱ ምግብ ኋላዎቹን ባለመርሳቱና በማስተዋሉ ነገሩ የበለጠ ያማረ እንደሚሆን ተስፋ እናደርጋለን። ተምቹ ግን ከአሜሪካ ካጎቱ የተላከለትን ገንዘብ ያው እሱም ሰርቶ ለፍቶ ስላላገኘበት እያጠፋና እያበላሸ ይገኛል። በዚህ ምክንያት አባባ ኖላዊ ገንዘቡን አታባክ ነው፣ ምክንያቱም አያያዙን ካላወቅበት ነገ መጥፊያ ነው የሚሆን ሲለው እሱም አልሰማም። በቃ ገንዘብ ደግሞ ከሰው ገንዘብ እንደሚበልጥ፣ ገንዘብ ካለው ሁሉ ነገር ካለ የፈለግከው ሰው ስጠራው ቶሎ ይመጣል፣ ስትፈልገው ይገኛል፣ ዋናው ገንዘብ ይኑርህ እያለም ከገንዘብ ያለውን ዋጋ ለሰው ያለውን ዋጋ ለገንዘብ አስበልጦ ሲመክር አባባ ኖላዊም የተቻላቸውን ምክር እንደ አባትነት ሲመክር በጭራሽ ሊሰማ ፈቃደኛ አይደለም ማለት ነው። በዚህ ምክንያት እንግዲህ ትተውታለኝ። በሌላ በኩል የነ ወይዘሮ ሜላት ቤተሰብ እንግዲህ አባታቸው ከአሜሪካ ሄጄ ገንዘብ እልክላችኋለሁ፣ እዛ እናንተ እዚህ ሆናችሁ ስትራቡ ከማየት እኔ እዛ ሄጄ እሰራለሁ ብሎ ነበር አሜሪካ የገባው ማለት ነው። ነገር ግን እስካሁን ምንም አይነት እርዳታ እያደረገላቸው አይገኝም። ከዛ ከአማረ ቤታቸው ከሁሉ ነገራቸውን አጥተው ወደ ትንሽዬ ቤት ቁጭ ብለው እየኖሩ ይገኛሉ። በዚህ ምክንያት ወይዘሮ ሜላት እንግዲህ ከድርጅቱም ዋና ስራ አስፈጻሚ የሆነ ድርጅቷ የምታንቀሳቀስ ቤት ውስጥም ኃላፊነት ያለባት በጣም ጠንካራ ሴት እንደመሆኗ መጠን አሁን ላይ ግን ምንም አይነት ለሷ ስራ ስላልተገኘላት ቤት ውስጥ ቁጭ ብላ ስትውል በድብርት ራሷን ለማጥፋት ሙከራ አደረገች ማለት ነው። እናም ልጆቿም ስራ ስለሚውሉ ምንም ያያት የለም ማለት ነው። ውሎዋን ማንም የሚያያት የለም። ነገር ግን ድንብላል ከዚህ በፊት በደስታሽና ጥሩ በሆንሽበት ጊዜ አብሬሽ ከሆንኩኝ አሁንም ከአንቺ ጋር በችግርሽ ጊዜ አብሬሽ መሆን እፈልጋለሁ ብላ በተቻላት መጠን የራሷን ህይወት የራሷን ጥላ የራሷን እያገዘች ትገኛለች። በዚህም አጋጣሚ ነው እንግዲህ እሷ ደርሳ ያስጣለቻት እንጂ በስሜታዊ ሆና በረኪናውን ጠጥታ ራሷ ላይ ጉዳት አድርሳ ነበር። ምክንያቱም ልጆቿ በጣም ያስፈልጓታል እሷን ጠንካራ እንድትሆንና የተለየ ቀን እንዳለ ነገም ተስፋ እንዳለ ከምናሴ ጀምሮ እስከ ሰላም እስከ ሀና ተስፋ እየሰጡ ያኖሯት ልጆቿ ናቸው ማለት ነው። በዚህ ምክንያት ልጆቿ በራሷ ልታጠፋ እንደሆነ ስትሰማ በጣም ነው ያዘኑባትኝ። ምክንያቱም እኛ እሷን አተን ምንድን ነው የምንሆነው? እንዴት እንዲህ አይነት ውሳኔ ትወስናለች? እኛ እኮ ካለ እሷ መኖር አንችልም። እኛ እኮ ብሩን ብለን ሳይሆን እሷ ስላለችን ነው የጠነከርነው፣ ለእሷ ስንል ነው የምንሰራው እያሉ ምናሴም ያው በድስትሮ ሙያው እየሰራ እየቀጠለ ገኘ። ከዚህ በፊት ምንም አይነት ስራ ሰርቶ አያውቅም። እንደውም በዛው ድስትሮ ሲሰራ ራሱ አብሮ የተዋወቀውን አይነ ስውር ልጅ ጋር በጣም በጥሩ ሁኔታ እሱም እየመከረውና የበለጠ በርትቶ እንዲሰራ እያገዘው ከእሱ ጋር እየሰራ ጠንካራ ልጁ ነው አለ ማለት ነው። በእርግጥ እሱ በፊትም አስተዋይና ነገሮችን በጣም የቤተሰቡን ኃላፊነት እንዳለበት የሚሰማው ጠንካራ ልጅ ነው። ሰላም ግን ከዚህ በፊት ስራ ሰርታ አታውቅም። እንኳን አይደለም የውጭ ስራ ቤት ውስጥ ራሱ በስነ ስርዓት ስራ ሰርታ አታውቅም። ምግብ ስሪ ስትላት ራሱ እማዬ ምን ነክቶሽ ነው? እኔ እንዴት ገብቼ ኩሽና እሰራለሁ እያለች የምትመጻደቅ ልጅ ነበረች። አሁን ላይ ግን የበለጠ እናቷን ለማኖር ጠንካራ ሆና መገኘት ስላለባትኝ መስተንግዶ እየሰራች ትገኛለች ማለት ነው። በዚህ ምክንያት ከዚህ በፊት 5 የሰው ቤት ለመስራት 5 ቦታ ላይ ተቀጥራ ተባራለች። አሁን ላይ ግን ጸባዩን አስተካክላና ነገሮችን እየተረዳች ስራ ለመስራት እየሞከረች ነው ማለት ነው። እና በዚህ ምክንያት እንግዲህ የምትሰራበት ቦታ መጀመሪያ ተምቹ ሄዶ ያው ለማጣላት ሞከረ ከልጁ ጋር ማለት ነው። እሱን ሲናገራት ስላየ ከዛ በኋላ ግን እኔ ስራውን ያስፈልገኛል፣ ስለዚህ ስራውን ለማጣት ስለማልፈልግ ተረጋጋ ብላ አናገረችውና በሌላ ጊዜም ሀናና ጆሮ እሷን ለመጠየቅ የስራው ቦታዋን ለማየት ሄዱ። እናም ሀና እህቷ እንደዚህ እየተሽቆጠቆጠ ስትታዘዝ ስታይ ስትደክም ስታይ በጣም መቋቋም አልቻለችም። እሷ እኮ ከዚህ በፊት ስራ ሰርታ የምታውቅ ልጅ አይደለችም፣ እንደዚህ ስትሆን ማየት አልችልም ብላ አዝና ወጥታ ሄደች ማለት ነው። ጆሮም እንደዚህ አትሆኝ፣ እሷ እኮ ስራ በመስራቷ ምንም አትጎዳም፣ እንደውም የበለጠ ጠንካራ ትሆናለች እያለ ሀናን ለማበረታታት ሞከረ። እናም አባባ ኖላዊም ወይዘሮ ሜላትን ለመጠየቅ ወደ ወይዘሮ ሜላት ቤት ሄዱ። እሷ ግን የፍርድ ቤት ቀጠሮ ስለነበረባት ልትሄድ ነበረ። እናም ያው ከዚህ በፊት የነበረውን ነገር ሁሉ ረስታ እንደ አዲስ ነገሮችን ማስተዋልና መቀበል እንዳለባት ለልጆቿ መኖር እንዳለባት ነገራት ማለት ነው። እሷ ግን ያው ራሷን ለማጥፋት ያደረገችው ሙከራ ስህተት መሆኑ ስለገባት ልክ ነህ፣ ለልጆች ያስፈልጋቸዋለሁ፣ ልጆቼ ናቸው ተስፋዎች፣ ለነሱ ስል መኖር አለብኝ ብላ ፍርድ ቤት ለመሄድ ስላሰበች አብረው ወጡ ማለት ነው። እናም
ፍርድ ቤት ደርሳ ስትመለስ ያው ለመከራ የፈጠረው ቢነግርም አይተርፈው የሚለውን የድንብላልን አባባል እያለች እንግዲህ ፍርድ ቤቱ እንዳልተሳካላት ለእሷ እንዳልተፈረደላት አሁንም ሌላ ቆጠሮ እንደተባለች ነገረች እና ነገም ሌላ ቀን ነው። ስለዚህ እማዬ ተረጋጊ እያሉ ልጆቿ እያረጋጓት ይገኛሉ ማለት ነው። እናም ምናልባትም ተፈርዶላት ወይም ደግሞ ባሏ ከአሜሪካ ስላለ ገንዘብ ልኮላት የተሻለ ሁኔታ ውስጥ እንደሚገኙና ወደ ነበሩበት እንደሚመለሱ ተስፋ እናደርጋለን። ግን ትልቁ የሚያስተምረው ነገር የሰው ልጅ ያጣውን ያገኛል፣ ያገኘውንም ያጣል። ሰው በሀብት ማማ ላይ እንደወጣ አይቀርም፣ ደግሞ ደሃም እንደሆነ አይቀርም። ጊዜ እንደ ቂጣ ማገለባበጡ አይቀርም። ስለዚህ ባለን ነገር ላይ ለጊዜው ደስተኛ መሆን እንዳለብን የሚያሳይ ትልቅ መልእክት ነው ማለት ነው። እናም አብራችሁ ስለቆያችሁ እናመሰግናለን። በተከታታይ ክፍል ይዘንላችሁ ስለምንመጣ አብራችሁን ቆዩ፣ ተከታተሉ። ሁሌም ቻናላችን ሰብስክራይብ እያደረጋችሁ እናመሰግናለን።